ስሜቶቻችሁ ከሐሳባችሁ የበለጠ የሚሰማችሁ ቀናት አሉ። አእምሯችሁ ሊፈነዳ የደረሰበት ጊዜ አለ። በአደባባይ እየሄዳችሁ ፈገግ ትላላችሁ፣ በውስጣችሁ ግን ማዕበል አለ። እናም በጣም መጥፎው ክፍል የሆነ ችግር እንዳለባችሁ ማሰብ ትጀምራላችሁ። ግን ምንም ችግር የለውም፣ አልተሰበራችሁም። በጣም ተጨንቃችኋል። ምክንያቱም ማንም ሰው ስሜታዊ ክብደት እንዴት መሸከም እንዳለባቸው አላስተማራችሁም። አብዛኞቻችን እንዴት መኖር እንዳለብን ብቻ ተምረናል። አብዛኛዎቹ ሰዎች ስሜቶቻቸው አውጥቶ መናገር ድክመት እንደሆነ ያምናሉ። ስለዚህ ይደብቃቸዋል፣ ደህና እንደሆነ ያስመስላሉ። ነገር ግን ሰዎች እንደመሆናችን መጠን የምንጨነቅበት ነገር አይጠፋም። ብንደብቀውም እንኳን አንድ ቀን ይፈነዳል። ቁጣ አመጽ ይሆናል። ስሜቶቻችሁ ጠላታችሁ አይደለም፣ ከውስጣዊ ማንነታችሁ የተላኩ መልእክቶች ናቸው። አንድ ነገር መለወጥ አለበት እያሉ ይነግራችኋል። እንዲህ ሊሰማኝ አይገባም በምትሉበት ቅጽበት በውስጥ ከራሳችሁ ጋር ጦርነት ትጀምራላችሁ እና ከራሳችሁ ልብ ጋር ጦርነት ገጥማችሁ ማሸነፍ አትችሉም። በምትኩ ማለት ያለባችሁ አሁን የሚሰማኝ ነገር ለዘላለም አይደለም። ማንነቴ አሁን እየተሰማኝ ካለው ነገር ይበልጣል። ስሜቶች ጊዜያዊ ጎብኚዎች ናቸው። ይመጣሉ፣ ያስተምራሉ፣ ይሄዳሉ።